በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 11 ቀን ቅዱሱ ሊቅ ያሬድ ይታሰባል። ቅዱስ ያሬድ ከእግዚአብሔር ያገኘነው አባታችን ክብራችን ሞገሳችን ነውና በምን እንመስለዋለን? አንደበቱ ጣፋጭ ጥዑም፣ ልቦናው የቅድስና ማኅደር፣ ሕሊናው የምስጢራት ሰረገላ፣ እስከ አርያም ተነጥቆ የማይፈጸም ምስጢርን የተመገበ ማን እንደ ቅዱስ ያሬድ? ሊቀ ሊቃውንት ዕዝራ ሐዲስ እንደሚሉት ቅዱስ ያሬድ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከራስ ጸጉሯ እስከ እግር ጥፍሯ ሙሉ አካሏ ነው ይላሉ። የሊቁ ዜና ሕይወት እንደምነቢሉ ቅዱስ ያሬድ የተወለደው በ505 ዓመተ ምህረት አክሱም አካባቢ ሲሆን እናቱ ክርስቲና ወይም ደግሞ ታኦክልያ አባቱ ይስሐቅ ወይንም አብድዩ ይባላሉ። ሊቁ በሕፃንነቱ ምስጢር ትምህርት አልገባው ብሎ ይቸገር ነበር። ትምህርት እምቢ ያለው ግን ሰነፍ ስለነበር አይደለም፣ ጥበበ እግዚአብሔር ነው እንጂ። ምን ትምህርት ባይገባው ጾምና ጸሎት ያዘወትር ነበር። ልቦናው ደግሞ በእመቤታችንና በልጇ ፍቅር የታሰረ ነበር። አንድ ቀን ግን መምህሩ የነገሩትን ቀለም አልያዝህ አለው። ሲፈትኑትም ባለመመለሱ ተገረፈ። ዱላው በጣም ስለተሰማው ቅዱሱ ከመምህሩ ኮብልሎ ማየኪራ አካባቢ ሲደርስ ደክሞ ታርፎ እግዚአብሔር ትጋትና ተስፋ ለመቁረጥን ከትል አስተማረው። ትሏ 6 ጊዜ ወድቃ በሰባተኛው ፍሬዋን ስትበላ ተመልክቷልና። ከዚህ በኋላ ቅዱስ ያሬድ ወደ መምህሩ ተመልሶ ይቅርታ ጠይቆ ትምህርት ጀመረ። ሊቁም ትጋትና ጸሎትን ከሰይድ ጋራ እግዚአብሔርን ከመለመን ጋር አበዛ። እግዚአብሔር ደግሞ በድንግል እናቱ አማካኝነት የምስጢር ጽዋን አጠጣው። ካህኑ ያሬድ እንዲህ ያልገባው ያለ ምስጢር ተገልጾለት በጥቂት ጊዜ ብሉይ ከሐዲስ ወሰነ። በምስጢር ባህርን ይዋኝ ጀመር። ያን ጊዜ ሰማያዊ ዜማ አልተገለጠም ነበርና በጸሎት ላይ ሳለ ተደሞ መጣበት። 3ቱ መላእክት በ3 ወፎች አምሳል መጥተው አነጋገሩት። ድንገት ነጥቀው ወደ ሰማይ ወደ ልዑላን መላእክት ዘንድ አደረሱት። ሊቁ በሰማያት ልዩ ምስጢር፣ ልዩ ምስጋና፣ ልዩ ዜማን አደመጠ። ይህንን ምስጋና ብዙ ቅዱሳን ቢሰሙትም ቅዱስ ያሬድ ግን ይዞት እንዲወርድ ተፈቀደለት። ሊቁ ወደ ምድር ተመልሶ በታላቅ ተመስጦ አክሱም ጽዮን ውስጥ በሐሌት አመሰገነ። ሕዝቡና ንጉሱም ከጣዕሙ የተነሳ ደነቁ። ቅዱስ ያሬድ ለተወሰነ ጊዜ በአክሱምና ደብረ ዳሞ ሲያገለግል ቆይቶ ከመሬት ክንድ ከስንዝር ከፍ ብሎ ለእመቤታችን አንቀጸ ብርሃን ደርሶላት ከሀገሩ ወጣ። ቅዱስ ያሬድ በቀሪው ሕይወቱ 5 ያህል መጻሕፍትን ጽፏል። በጣና ቂርቆስ፣ በዙር አባና በሌሎች ቦታዎች መንበር ዘርግቶ ብዙ ደቀ መዛሙርትንም አፍርቷል። በሰሜን ተራሮች አካባቢ በትጋተ መላእክት በተባሕቶ ኑሯል። በ576 ወይም 71 ዓመተ ምህረት በተወለደ በ71 ዓመቱ በዚች ቀን ተሰውሯል። አባቶቻችንም ሊቁን እንዲህ ያሉ ይጠሩታል። ጥዑመ ልሳን፣ ንህብ፣ ሊቀ ሊቃውንት፣ የሱራፊ አምሳያ፣ የቤተ ክርስቲያንን ዚራ፣ ካህነ ስብሃት፣ መዘምር ዘበድርሳን፣ ማህሌታይ፣ ልዑለ ስብከት እያሉ ይጠሩታል። የቅዱሱ ጸሎትና በረከት ሀገራችን ከክፉ ሁሉ ይጠብቅልን። በዚህ ዕለት ከቅዱስ ያሬድ ጋር ታስበው የሚሉ የቅዱሳን በዓላት አቡነ ሐራ ድንግል ጻድቅ፣ ቅዱሳን ክርስቲናና ይስሐቅ የቅዱስ ያሬድ ወላጆች፣ ቅድስት ታውክልያ እናታችን ንግስና ንቃ ሰማዕት የሆነች፣ ቅድስት ኤፎሜያ ሰማዕት፣ ቅድስት ሶፊያ ሰማዕት፣ ቅድስት አናሲማ ገዳማዊት፣ አባ በፍንትዩስ ገዳማዊ፣ አባ አሴር ሰማዕት ኢትዮጵያዊ፣ አባ በኪሞ ጻድቅ ይታሰባሉ። እንዲህ ያለው ሥራ ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ። እንዲህ ያለውንም ሰው አውቃለሁ። በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም። እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ። የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች በሁለተኛ መልእክቱ ምዕራፍ 12 ከቁጥር 2 ሰላም ለያሬድ ማዕድ መስን ወዋካ ከመሄኖክ ነቢየ ጽድቅ ወልደ ያሬድ ወባረካ ለልበ ንጉሥ ገብረ መስቀል በጣዕመ ዝማሬሁ ዘሆካ ወለጽዮን ገባዘ አክሱም እስከ ያድለቅልቅ መድረካ አንፈራጽ በቅድሚያ ከመዘረከበ ምህርካ ያሬድ ካህን በዓለ ድርሳን ወዜማ ዘተምህረ ማህበ ሱራፊ ዜማ መስጠዋ ማህበ ሱራፊ ጊዜ መስጠው ሀበራማ በፍንቱዮስ ወአሴር ወሐራ ድንግል አግብርተ ፌማ ታውክልያ ንጽሕት ብሲተ ሞገስ ወግርማ ኤፎሚያ ሰማይቶ ተጋዳሊት አናሲማ
ሰላም ለከ ያሬድ ካህን በዓለ ማሕሌት ወድርሳን ወጾመ ልሳን ዋህራ ድንግል ጻድቅ ፈዋሴ ኩሎም ሕሙማን በፍንትስ ወአሴር ሰማዕታ ክርስቶስ ብርሃን ታውክልያ ብጽኢት ዘመአዛኪ ስሂን ፎሚያ ወአናሲማ ተወካፊተ ክብር ኪዳን ዘአቅረብኩ ማሕሌተ አዘኪርያ ይላፈ እምለተ ጸምዱከ ዘልፈ ለለአነብብ ተወከፍ ዘንዴቴ መጽሐፈን ተረሰይከ እግዚኦ ጸሪቀ መበለት ውክፈ እምለ አብኡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምነሁ ሕፃን ለዘጻፉ በክርታስ ወለዛ ጻፎን ዘይደርስ ወለዛ ነው ዘትርጉም በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ይማረነ ኢየሱስ ክርስቶስ ስውረ ይማረነ ኢየሱስ ክርስቶስ ስውረ ይማረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ ሚዚ ወስከላለም ወስከዳግል ልደት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።